ከህዝባዊ ወያነ ሓርነት ትግራይ ህወሓት ጽሕፈት ቤት ለወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የተላከን 2 ገጽ ደብዳቤ እንደሚከተለው ሙሉ እናስደምጣቸዋለን። አብራችሁን ቆዩ። አፋጣኝ ሰብአዊ ጣልቃ ገብነት እንዲደረግ የቀረበ አስቸኳይ ጥሪ ለክቡር መሐመድ አሊ የሱፍ የአፍሪካ ህብረት ኮሚሽን ሊቀመንበር አዲስ አበባ ኢትዮጵያ። ጉዳዩ በትግራይ ውስጥ ተፈናቃዮች ላይ እየደረሰ ያለው ከፍተኛ የረሃብ እልቂትና የፕሪቶሪያው ስምምነት መጣስ ይልና እንዲህ ሲል ይቀጥላል። ክቡራን የፕሪቶሪያው የሰላም ስምምነት አስታራቂዎች፣ በትግራይ ኢትዮጵያ በሚገኙ ተፈናቃዮች ላይ እየደረሰ ያለውን አስከፊ ሆን ተብሎ እየተደረገ ያለ የረሃብ ማባባስ ሁኔታን በተመለከተ ይህንን ደብዳቤ በአስቸኳይ ጽፈናል ይላል። ከዳር 2013 ዓመተ ምህረት ጀምሮ ለ5 ዓመታት ከቀጠለው ሞት በኋላ በታህሳስ 2018 የሟቾች ቁጥር ከጦርነት ጊዜ በላይ በከፍተኛ ሁኔታ ጨምሯል። በትግራይ በሚገኙ ተፈናቃይ ማዕከላት ሕጻጽ፣ ሽሬ፣ አድዋ፣ አብይ አዲ፣ አዲግራት፣ መቀሌ እና ሌሎች በመቶ ሺዎቹ የሚቆጠሩ ሰዎች የፕሪቶሪያውን ስምምነት አንቀጽ 4 በሚጥስ መልኩ ስልታዊ ለሆነ ረሃብ ተጋልጠዋል። የሰዎች አካል ወደ አጽምነት ተቀይሯል። ቁስላቸው ላይ ዝንብ ይወራል። የቀብር ስነ ስርዓት በ2015 እና በ2016 በሳምንት አንዴ ከነበረበት አሁን በቀን ውስጥ በተደጋጋሚ ወደ መሆን ተሸጋግሯል። ህፃናትና አዛውንቶች በከፍተኛ ቁጥር እያለቁ ነው። የፌዴራል መንግስት ጥሰቶች፣ ሐሰተኛ መግለጫዎች፣ የፌዴራል የአደጋ ስጋት አመራር ኮሚሽን እርዳታ እያቀረብኩ ነው የሚለው ፕሮፓጋንዳ እንጂ በተግባር ወደ ተፈናቃዮች የደረሰ ትርጉም ያለው እርዳታ የለም። ቀጥተኛ እንቅፋት መፍጠር መንግስት ማህበረሰቡ የሚያደርገውን የእርስ በርስ መረዳዳት ወንጀል አድርጎታል። በማህበራዊ ሚዲያ ገንዘብ የሚያሰባስቡ የማህበረሰብ አንቀሳቃሾች ዛቻና ማስፈራሪያ እየደረሰባቸው ነው። ቲክቶከሮች በ10 ሚሊዮኖች የሚቆጠር ብር ወደ መንግስት አካውንት እንዲያስገቡ የተገደዱ ሲሆን የህዝብ መረዳጃ ሀብቶችም እየተወረሱ ነው። ከዲያስፖራ የሚላክ የገንዘብ ድጋፍም ታግዷል። ከስር መሰረቱ ያልተፈታው ችግር ከ1 ሚሊዮን በላይ ተፈናቃዮች አሁንም በወረራና በጽዳት ስር ወደሚገኝ ምዕራብ ትግራይ መመለስ አልቻሉም። በፕሪቶሪያው ስምምነት መሰረት ተፈናቃዮችን በሚመለከት ቃል የገባውን ሳይፈጽም ቀርቷል። አፋጣኝ እርምጃ እንዲወሰድባቸው የሚፈለጉ ነጥቦች: አንደኛ፣ አስቸኳይ ሰብአዊ ተደራሽነት። መንግስት እንቅፋትን በመዝለል ምግብ፣ ውሃና የሕክምና ቁሳቁሶችን ያለምንም ቅድመ ሁኔታ ለሁሉም ተፈናቃይ ማዕከላት እንዲያደርስ መጠየቅ። ሁለተኛ፣ ገለልተኛ ምርመራ። በታህሳስ 2018 የችግር መባባስ የ5 ዓመቱን የሞት መጠንና ስልታዊ የእርዳታ ክልከላን የሚያጠና የሀቅ መፈለጊያ ልዑክ በአስቸኳይ ማሰማራት። በ60 ቀናት ውስጥም ይፋዊ ሪፖርት ማቅረብ። ሶስተኛ፣ የፕሪቶሪያው ስምምነትን ማስከበር። ኢትዮጵያ በአንቀጽ 4 ላይ ለፈጸመቻቸው ጥሰቶች ተጠያቂ ማድረግ። ተፈናቃዮችን ወደ ምዕራብ ትግራይ የሚመለሱበትን ቀን ግልጽ የጊዜ ሰሌዳ ማስቀመጥ። አራተኛ፣ ገደቦችን ማንሳት። መንግስት በዜጎችና በዲያስፖራ የገንዘብ ማሰባሰብ ጥረት ላይ የጣለውን ክልከላ እንዲያቆም ጫና ማድረግ። የተወረሱ የእርዳታ ገንዘቦችን መመለስ። ይፋዊ ተጠያቂነት፣ ድርጊቱን የሚያወግዙ መግለጫዎችን ማውጣት። የአፍሪካ ህብረትና የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ማድረግ። እንዲሁም እርዳታን በሚከለክሉ ባለስልጣናት ላይ የታለመ ማዕቀብ መጣል ይገኙበታል። ከ5 ዓመት እልቂት በኋላ በ2018 ታህሳስ ወር የችግር ሁኔታ እየከረረ ቀውሱ ወደ አስከፊ እልቂት እየተሸጋገረ መጥቷል። ዓለም አቀፍ ማህበረሰብ እያየ ቃል የተገባላቸው ህዝቦች በከፍተኛ ቁጥር እያለቁ የፕሪቶሪያው ስምምነት እንደተተገበረ ሊቆጠር አይችልም። አሁን ዝምታ መምረጥ ተባባሪነት ነው። ተፈናቃዮች መጠለያ ማዕከላት የጅምላ መቃብር ሳይሆኑ በፊት የፕሪቶሪያው ስምምነት የትውልድ እፍረት ሳይሆን በፊት በአፋጣኝ እርምጃ እንዲወሰድ እንጠይቃለን። ጊዜ የሚሰጠው ጉዳይ አይደለም። በየቀኑ የሚቆጠሩ አስከሬኖች እየታዩ ነው። አሁንም እርምጃ ይወሰድ በአክብሮትና በአስቸኳይ በሚል በዶክተር ደብረጽዮን ወጪ የተደረገ ደብዳቤ ለተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ቢሮ፣ ዓለም አቀፍ የቀይ መስቀል ኮሚቴ፣ ድንበር የለሽ ሐኪሞች፣ ሁማን ራይቶች እንዲሁም አምነስቲ ኢንተርናሽናል ለግልባጭ ተገልጾላቸው በዚህ መንገድ ህወሓት ራሱን የተከላከለ ይመስላል። ለዛሬው
በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ሳብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ደግሞ ተደራሽነታችን ሰፊ ያድርጉልን። መልካሙን ሁሉ ተመኘንላችሁ።